ያለችንን እናት ደግሞ ብናከብራት ስሟን ብንጠራ ምን ችግር አለ? መጽሐፍ ቅዱሱ አይልም ይለኛል። እና አብዛኞቹ ደግሞ ተው በቃ ካልቻልክ እንትን ይሉኛል ምናምን እና መሸነፍም አልፈልግም። ክርክር ራሱ ኃጢአት እንደሆነ ደግሞ በአስተምሮ ሰምቻለሁ። እና እኔ የሰው ሃይማኖት አልልቅም፣ ግን ትንሽ ነገር ብትመግበኝ ባይ ትንሽ ሁሌም ይሄ ኢሹ ተይዞ ነው የሚገባው። እንዲህ አለኝ አንድ እኔ እዚህ እንዲህ ውሃ እየጠጣ እያሳየኝ እንዲህ ይሄን ውሃ እየጠጣው ትን ቢለኝ የት እንደሚሄድ አውቃለሁ። ቢኮዝ እኔ ጻድቅ ነኛል። በየትኛው ስራ ነው ተዋሻለህ፣ ትዘሙታለህ፣ ትዘፍናለህ፣ ትጨፍራለህ። የሰው ልጅ የሚሰራውን ኃጢአት በሙሉ ትሰራለህ። ኢቨን እንኳን ንስሐ ያስፈልጋል አልኩት። አንተ ወደ አባት ቀኝ እንደማትሄድ ሳታቅ ነው ምትኖረው አለኝ። ኃጢአተኛ ነኝ ንስሐ ከገባው አዎ፣ ያለ ንስሐ ግን አይሆንም ነው የምለው። እና ይሄ ሁሉ እንትኑ ላይ ፌስቡክ ላይ ሁሉ ተለቆብናል። እኔ ስክሪንሾት ተልኮልኛል። አቤል በሰራው ስራ ትጠየቃለህ የሚል ኢሹ ይዞ እንዳልካቸው ዘነበ ደግሞ እግዚአብሔር ሞቴን ከፍሎልኛል ወይንም ስለኔ ሞቷል የሚል ርዕስም ተነስቷል። እና እኔ አሁን ማውራትም አልችልም። ኮንሰንቱ ነው የምነግርህ አሁን ያወራንበትን ኢሹ። ስለዚህ በዚህ ነገር አንተ የምትለኝ ነገር አለ። በጣም ብዙ ሺህ ሰው ህዝብ ነው ቅድም እንትን ያለ ምንም እኔ አልፈራም። እኔ ችግር የለብኝም። አላውቅም ብዬም ደግሞ አልወጣሁም። የሆነ ነገር ሊያስብለኝ ሲል አልልም አልኩት። ገብቶሃል? አትፍራ። አይ ነው አንተ ካልከው እኔ የሚስማማኝ የሚዋጥልኝ ከሆነ ልበለው ስል በዛ ጉዳይ ተጣልተን ነው የወጣው ባይዘው። እና ምንድን ነው መጽሐፍ ቅዱሱ ይለያያል? የመጀመሪያው ጥያቄ። እሺ መልካም አቤላይ ያነሳቸውን ሀሳቦች በአጠቃላይ የተወሰነ ነገሮች ልበል ጋይስ። በመጀመሪያ አቤላይ መሀል ላይ ምናልባት ኔትወርክ ከተቆራረጠ ታገሰኝ እሺ። ኔትወርክ እያስተካከልኩኝ ነው እያወራ ያለሁት። ከአንድ ነገር እንጀምር። ያነሳቸውን ነገሮች በአጠቃላይ ነው የሚዳስሰው። በደንብ አድርገህ አዳምጠኝ። የመጀመሪያው ነገር ተቋርጠ ነበር አቤል። የኔ ነው ያንተ ነው? የኔ ነው። የመጀመሪያ ነገር አሁን ያነሳውን ወንድማችንን እኛ ክርስቲያኖች በክርስቶስ ኢየሱስ ፍቅር እጅግ በጣም እንወደዋለን። ኦኬ። በጣም አንተ ያልተረዳኸው ነገር አለ። ምን አለ መሰለህ? በተለይ በፕሮቴስታንቱ ቤት ያሉ ሰዎች ትልቁ ጠላታቸው ክርስቶስ ራስ የሆናት ኦርቶዶክሳዊት ቅድስት ቤተክርስቲያን ነች። ይህች ቤተክርስቲያን ለሁሉም እንቅልፍን የምትነሳ ቤት ነች። ምክንያቱም መሰረቷ ክርስቶስ ነው። በአሸዋ ላይ የጸኑ ቤቶች በአጠቃላይ ነፋስ በመጣ ጊዜ ጭንቀት ውስጥ ነው የሚገቡት። በተመሳሳይ ጎርፍን በመጣ ጊዜ መረበሽ ነው የሚገጥማቸው። ይህች ቤተክርስቲያን ግን በአሸዋ ላይ አይደለም የተመሰረተችው። መሰረቷ አለት ነው። ያ ደግሞ አለት የክርስቶስ ኢየሱስ ቃል ነው። የዚህች ቅድስት ቤተክርስቲያን ግርግዳዋ የክርስቶስ ኢየሱስ ደም ነው። ራሷ ቅድም እንዳልኩ የእምነታችን ጀማሪና ፈጻሚ ሆኖ ጌታችን ኢየሱስ ክርስቶስ ነው። እና ይህች ቤተክርስቲያን ለእነዚህ ሰዎች ጠላት ነች ስንል አሁን ይውላችሁ ሌላ ነገር እንዳትስሉ እሺ። በቃ በሀሳብ ደረጃ በእምነት ደረጃ እምነታቸው ሌላ ስለሆነ ከዛ አንጻር ያው የቤተክርስቲያናችን አስተምሮ በአጠቃላይ ለእነሱ ሰላም ይነሳል። አቤል አንተ ማታውቀውን አንድ ነገር ልንገርህ። ብዙዎች ከኦርቶዶክሳዊት ቅድስት ቤተክርስቲያን ሲወጡ የፕሮቴስታንት እምነት ተከታይ ነን ይላሉ። በፕሮቴስታንቱ ቤት አንድ የሚባል የፕሮቴስታንት ቤተ እምነት የለም። ኦኬ። በጣም ብዙ ናቸው። በጣም ብዙ። ለምሳሌ ያክል ቅርብ ጊዜ የተቋቋመ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የሚባል ካውንስል አለ፣ ማህበር ማለት ነው። ይሄ ማህበር የተቋቋመው ለሌላ አይነት ፐርፐዝ አይደለም። ሁላችሁም በደንብ አዳምጡ። ሌላ አይነት በጣም ብዙ ዓላማ ይኖራቸዋል። ግን ትልቁ ነገር ውስጥ ካውንስል ውስጥ ያሉ ሰዎች መጽሐፍ ቅዱስ አስጭናችሁ አስምሏቸው። ትልቁ የተቋቋመበት ትልቁ ሪዝም የኦርቶዶክስ ቤተክርስቲያንን ኢንፍሉዌንስ ይህንን ተጽዕኖ ለመቀነስ ፕሮቴስታንት የሆኑ ቤተ እምነቶች በአጠቃላይ አንድ ላይ በጋራ ለመቆም ያደረጉት ህብረት ነው። እና ሁልጊዜ ቤተክርስቲያን ላይ ፖለቲካ ይሰራል ማለት ነው። አቤላ ማንም ቤተክርስቲያንን ፊት ለፊት እንዲህ ነው የምታስተምረው፣ ግን ይህንን ትምህርት እንቃወማለን አይደለም የሚለው አቤላ። ቤተክርስቲያን የማታስተምረውን እንደምታስተምር፣ የማታምነውን እንደምታምን፣ የማትለውን እንደምትል አድርገው ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚስሏት።
በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድም አገልጋይ፣ የትኛውም ሰባኪ፣ የትኛውም መምህር ፕሮቴስታንቶች የማያስተምሩትን ትምህርት እንዲህ ብሎ ያስተምራሉ ብሎ አስተምሮ አያውቅም። ምክንያቱም ምንም አይነት ሪዝን የለንም። እውነተኛ መሰረት ላይ ነው ያለ ነው። ምንም እዚህ ጋር ምንም የሚያስዋሸን ምንም የሚያደባብቀን ምንም ነገር የለም። የፕሮቴስታንቶችን ትክክለኛ የሆነ ትምህርት አንስተን የሚያምኑበትን ትምህርት አንስተን ይሄ ትምህርት መጽሐፍ ቅዱስ አይደለም ብለን ነው የምናነሳው፣ የምንወያየው፣ የምናስበው። ቅድም እንዳልኩ ግን በተለይ ለዘመናት ቤተክርስቲያን የማታሰብረው እንደምታሰብር፣ የማትለው እንደምትል፣ የማታምነው እንደምታምን አድርገው ነው ብዙዎች የሚስሉት። አቤላ ገጥሞ ይሆናል አንተ በምትኖርበት አካባቢ ሌሎቻችሁ ብዙ ውስጥ ያላችሁ ወንድሞች በስራ ቦታችሁ በትምህርት ገበታችሁ አጋጣሚችሁ ከሆነ ከዚህ ቀደም ፕሮቴስታንት ነበርኩ ይቅርታ ጋይስ፣ ከዚህ በፊት ክርስቲያን ነበርኩ፣ አጨስ ነበር፣ እቅም ነበር፣ እጠጣ ነበር፣ ከዛ ፕሮቴስታንት ሰው ተውኩ የሚል ሰው በጣም ቁጥሩ ቀላል የሚባል የቅርቤ ሰው ሁሉ አለ። ቴንኪዩ። በቃ አሁን ይህንን ነው የምላችሁ። ይኸውላችሁ ቤተ ክርስቲያን ልክ ማጨስ መቃምን እንደምታስተምር አድርገው ነው የሰው አይምሮ ላይ የሆነ ነገር የሚፈጥሩት። ልክ እኔ ጌታ ሲነካኝ ይለዋል። ምን እንደነካቸው እርግጠኞች አይደሉም፣ ግን ለአንተ መጥተው ምን ይለዋል? ልክ እኔ ጌታ ሲነካኝ በቃ ጫቱንም ሲጋራውንም ምኑንም ተውኩት ይለዋል። አየህ፣ ትምህርትን ሳታጠራ ትምህርተ ሥላሴ ምንድን ነው ይሄንን ሳታቅ፣ ነገረ ክርስቶስ ምንድን ነው ይሄንን ሳታቅ፣ ሳሊቬሽን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሳሊቬሽን ትምህርት የነገረ ድነት ትምህርት ምንድን ነው የሚለውን ይህንን ሳታቅ በቀላሉ ወደ ክህደት ዓለም ሰዎችን ለመውሰድ የሚያመች ይሆናል ማለት ነው። ስለዚህ አሁን ሁላችሁም ተረዱኝ ፕሊስ። ሁሉንም አይደለም የምለው፣ በፕሮቴስታንቱ ቤት ሀቀኛ ሆነው ትምህርት አንስተው የሚወያዩ ሰዎች አሉ። እንዲህ ስል ትምህርታቸው ትክክል ነው እያልኩ አይደለም። አሁን ሁሉንም መጨፍለቅ አንችልም። ግን ማጆሪቲው ጥላቻ ስላለባቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ፖለቲካን ይሰራሉ። ሰው ቅድም ላይቭ ገብቼ ነበር ያልከውም ሰው በተመሳሳይ ፖለቲካ ነው መስራት የሚፈልገው። አንተ ጋር ይመጣል፣ እስቲ እንደዚህ በል፣ ይሄው እንደዚህ በቃ ለእሱ ትልቁ ድል ምንድን ነው መሰለ? አንተን ማሳመን አይደለም አቤላይ። ለእንደዚህ አይነት ሰዎች ትልቁ ድላቸው አንተን የሆነ ነገር ብለው አበሳጭተው ሞቅ አድርገው ምናምን የሆነች ሪከርድ ነገር ይዘው መውጣት ነው ትልቁ ዓላማቸው ያለው። ከዛ በቃ ጀግና እንዲህ ያስባሉ፣ ይሄው በቃ አበሳጭ ናቸው፣ አናደናቸው ምናምን። ይሄ ድሮ ልጆች እያለን የምናደርገው ነገር ነው። እግዚአብሔር ይመስገን አድገናል በክርስቶስ። ቅድስት ቤተ ክርስቲያናችን የማታስተምራቸውን ትምህርቶች እንደምታስተምር አድርገው ይስላሉ። እነዚህ ሰዎች የማታምነውን ነገር እንደምታምን አድርገው፣ ለምሳሌ ለአንተ ቅድም እንዳላየ ምሳሌ ምን አለኝ አልክ? እስቲ የኢየሱስ ክርስቶስን ጌትነት እናንተ አታምኑ፣ እስቲ ኢየሱስ ጌታ ነው በል። ልክ ላይቭ ስትሪማችሁ ላይ ተገኝተው የሆነ ቦታ ላይ ተቀምጠው በስራ ገበታችሁ ሊሆን ይችላል፣ በትምህርት ቦታችሁ ላይ ቤተክርስቲያን ልክ የምታስተምረው እንደማታስተምር አድርገው ነው እናንተ ማውራት የሚፈልጉት። አይ ያው እንዴት ነው ልክ የእናንተ ቅዱስ ቤተክርስቲያን የክርስቶስ ኢየሱስን አምላክነት ኦፍኮርስ ታስተምራለች፣ ግን በዚህ ትምህርት እንለያያለን ብለው አይደለም ከእናንተ ጋር የሚወሩት። ቤተክርስቲያን የማታስተምረውን ነገር ነው እንደምታስተምር አድርገው የሚናገሩት። ስለዚህ እነዚህ ሰዎች ያው ፖለቲካል የሆነ ኢሹን ያላቸው ማለት ነው። በአጭሩ ምን ማለት ነው? የሆነች የቪዲዮ ጥቅም፣ የሆነች ንግግር ስህተትን፣ ከዛ የሆነ የሰውን ኢሞሽናልነት ብቻ ይፈልጋሉ። ከዛ በኋላ ሄደው የሆነ ነገር ያደርጉታል። እንደዚህ አይነት ሰዎች ብዙ ጊዜ ከተመለከት ካቤላ ከሚያውቁ ሰዎች ጋር ቁጭ ብሎ ማውራትን አይፈልጉም። በተአምር ብዙ ጊዜ እዚህ ቲክታክ ፕላትፎርም ላይ ተከታተሉ ሲጋይስ። እንደዚህ አይነት ሰዎች ሁልጊዜ የሚያደርጉት በቃ ለእምነታቸው ገና ቀና የሆኑ በነገራችን ላይ በቤተክርስቲያን ውስጥ ኦርቶዶክስ የሆነ ሰው በአጠቃላይ የቤተክርስቲያኑን ትምህርት ያውቃል ማለት አይደለም። እንዲህ የሚባል ነገር የለም። በመንፈስ ህፃናት እኔ አልወክልም ኦርቶዶክስ እንዲያወሩ። አንተ ኦርቶዶክስ ሃይማኖት የአንተ ተከታዮች መጥተው እየሰደቡ እኔ ኦርቶዶክስ ሃይማኖትን አልወክልም። እኔ ተራ ሰው ነው። የተከበረ ሃይማኖት ቀጥተኛ ሃይማኖት ነው። ማን እንትን እንዳለውም ኦርቶዶክስ ሃይማኖት ተከታይ አይሰድብም አልኩት። እሱ የራሱን ሃይማኖት ጠርቶ የኔ ሃይማኖት ተከታይ አንተን እንዲህ ሊል አይችልም አለ። ከዛ የኔን ደግሞ የአንተ ሃይማኖት ምናምን እኔ ስለ ሃይማኖትም ማውራትም አልፈለግኩም። ገብቷል። እኔ ሶሻል ሚዲያ ኢንፍሉዌንሰር ነኝ። ጴንጤውም ሙስሊም ሁሉም እህት ወንድሞቼ ናቸው። ገብቷል። እኔ ሁሉም እህት ወንድሞቼ ናቸው እና ይሄን የአንተ ሃይማኖት ተከታዮች እንዲህ ይለኛል። እኔ ኦርቶዶክስ ሃይማኖቱን ልወክል አልችልም አልኩት። ከዛ መጽሐፍ ቅዱስ አንብብ ምናምን ይሄን ያዝ ምናምን አለ። አልኩት እሺ። ምን አለ መሰላቤ ላይ አሁን ቅድም እንዳነሳውልህ አሁን አንተ አላደለ የሆነ ስህተት ሰርቻለሁ እንዲህ የሚለውን ነገር
ልብ ህርፍ እንዲል ነው አሁን የምነግርህ እንጂ ይሄን ያክል ማውራትም አስፈላጊ ሆኖ አይደለም አቤላይ። እሺ ግን ምንድነው ቅድም እንዳልኩ ሁልጊዜ ቤተክርስቲያን የማታስተምራቸውን ነገሮች እንደምታስተምር አድርገው ነው መናገር የሚፈልጉት እና ከነሱ ለምሳሌ አሳ ፕሮቴስታንት የሚጠበቅ ነገር ታያለ። ለምሳሌ ከአንተ ጋር ሲያወራ ቅድም እንዳልከኝ አንተ ድንግል ማርያም አማላጅ ናት የሚል ጥቅስ እስቲ ከመጽሐፍ ቅዱስ ወጥተህ ስጠኝ። ይሄ ባይዘዌ ከፕሮቴስታንት የሚጠበቅ ነው አቤላይ፣ ከፕሮቴስታንት የሚጠበቅ እስቲ እንዲህ አይነት ቃል በቃል የሆኑ ጥቅሶች ማለት ነው። እስቲ ድንግል ማርያም ታማልዳለች የሚል ጥቅስ እስቲ ስጡኝ ማለት ይሄ ከፕሮቴስታንት የሚጠበቅ ነው። ከኛ ከክርስቲያኖች የሚጠበቅ አይደለም። ምክንያቱም እኛ መጽሐፍ ቅዱስን የምናነብ፣ መጽሐፍ ቅዱስን የምንማር፣ መጽሐፍ ቅዱስ የምናስተምር ሰዎች ነን። ስለዚህ ከፕሮቴስታንት የሚጠበቅ ነገር ስለሆነ በዚህ ቅር መሰኘት የለብህም። ልል የፈለግኩት እንዴት ነው መሰለህ? ምሳሌ ነው የምሰጠው። አሁን ዘለፋ፣ ስድብ፣ ትችት ሳይሆን ምሳሌ ነው የምሰጠው። ለምሳሌ ያክል መንገድ ላይ ፈለገ ቢሰድብህ ልታዝንበት ይገባል። ምክንያቱም መንገድ ላይ አንተን መልከፍ፣ መሳደብና ማበሳጨት ከአንድ ጤናማ ሰው ይጠበቅ አይደለም። እንበልና መንገድ ላይ እብድ ግን ቢሰድብህ ወይም ደግሞ ምራቁን ቢተፋብህ ግን ዞር መልስ አሰጠው። ተረድተኛል አይደል? በቃ ካለው የጤና እክል የተነሳ የተፈጠረ ችግር ነው። ስለዚህ በቃ እነዚህ ሰው ፕሮቴስታንቶች ናቸው። ሰው በቃ እንዲፈጠጥ ብሎ በቃ ለአንተ ጊዜ ሲሆን እንዲህ የሚል ጥቅስ አምጣልን ማለት ከነሱ ኤክስፔክት የሚደረግ ነው፣ የሚጠበቅ ነው። መጽሐፍ ቅዱስ ግን እንዲህ አይነት አስተምሮ የለውም። ለምሳሌ ያክል ኢየሱስ ጌታ ነው ብለን እናምናለን። ኦኬ ይቅርታ፣ ኢየሱስ ያድናል ብለን እናምናለን። ሁላችሁም አዳምጡኝ ፕሊዝ። ቃል በቃል ኢየሱስ ያድናል የሚል ጥቅስ የለም። ቃል በቃል የለም ማለት ይሄ መጽሐፍ ቅዱስ ያስተምሩ አይደለም ማለት አይደለም። ኦኬ የኢየሱስ ክርስቶስን አዳኝነት በመናገረው ቃል በቃል ያድናል የሚል ጥቅስ ፈልገን አይደለም። መጽሐፍ ቅዱስ በአጠቃላይ ስለ ክርስቶስ ኢየሱስ አዳኝነት ይናገራል። ስለ ድንግል ማርያም ምልጃ ለማውራት ከመንጠራራችን በፊት መጽሐፍ ቅዱስ በአጠቃላይ ስለ ቅዱሳን እንኳን አምላክን ስለወለደች ስለ ጌታ እናት ስለ ቅድስት ድንግል ማርያም ይቅርና መጽሐፍ ቅዱስ ስለ ቅዱሳን ምልጃም ይናገራል። ያው የምልጃን ኮንሰፕት ካለመረዳት የተነሳ ግን ሰዎች ዝም ብሎ ተነስተው ሲያምጣ አካኪ ዘራት በዚህ ወጥቶ በዚህ ገብቶ ይለዋል። እና አቤላይ በእንደዚህ ነገሮች መበሳጨት አያስፈልግም። ይሄ ከፕሮቴስታንቶች የሚጠበቅ ነገር ነው። ሌላው ኢየሱስ ያድናል በሉ ሲሏችሁ ጋይስ የሆነ ሰዓት ላይ ያስታውሳለሁ አንድ ሰው ልክ እንደዚሁ ፊዮናን ላይቭ ላይ መጥቶ ኢየሱስ ያድናል በስቲ ብሏት ነበረ እና የሷ መልስ አልልም ነው። ይሄ ትክክለኛ ምላሽ ነው። በነገራችን ላይ ጋይስ በቃ አልልም ነው ያለችው። ለምን ይመስላችኋል አልልም ያለችው? ምክንያቱም የፕሮቴስታንቶቹን ኢየሱስ እኛ እናውቀው። በአጭሩ ምን ማለት ነው? ሐሰተኛውን ኢየሱስ እኛ ክርስቲያኖች አናውቀው። እውነተኛውን ጌታ ኢየሱስ ክርስቶስን ግን እናውቀዋለን። ኦኬ የአብ የባህሪ ልጅ የሆነውን ጌታ የሆነውን ኢየሱስ ክርስቶስ እርሱን እናውቀዋለን። እርሱን ልክ እንደ ሐዋርያቱ የጌቶች ጌታ ነው እያለን እንጠራዋለን። ለዛም ነው አቤላዬ የዘውትር ጸሎታችን ላይ ቅዱስ ኤፍሬም እንዳለው አንተ ውእቱ አምላከ አማልክት ወእግዚ አጋዕዝት ወንጉሰ ነገሥት የምንለው ለዛ ነው። ጌታችን ኢየሱስ ኦኬ እንደ ድንገት ደራሽ የሆነ ዝም ብሎ ድንገት ግራ የገባው ሰው መጥቶ ሲበል ስላለን የምንለው ነገር አይደለም። ዘወትር በዘውትር ጸሎታችን ላይ የጌታችን ኢየሱስ ክርስቶስን ስም እያነሳን አንተ የአምላኮች አምላክ ነህ እንለዋለን። የንጉሶችም ንጉስ ነህ፣ የጌቶችም ጌታ ነህ እንለዋለን። ሐሰተኛውን ኢየሱስ ግን አንልም። ኦኬ ሐሰተኛውን ኢየሱስ አንልም። እኛ ክርስቲያን የተባልነው በክርስቶስ ነው። ለምሳሌ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ላይ ሰይጣን መጥቶ ፈትኖታል። ሰይጣን መጥቶ ስለፈተነ ያደረገው አንዳች ተአምር የለም። ለምሳሌ እስቲ አንተ አምላክ ከሆንክ ይሄን ድንጋይ እንጀራ አድርገው ብሎታል ሰይጣን። በቃ ይኸው እኔ እንደውም አምላክነት ላሳይ ብሎ እንጀራ ያደረገው ድንጋይ የለም ክርስቶስ። በቃ እኛም እንጀራ የምናደርገው ድንጋይ የለንም ነው መልሳችን። ኦኬ ጋይስ እንጀራ የምናደርገው ድንጋይ የለንም። እኛ ክርስቲያን የተባልነው በክርስቶስ ነው። ስለዚህ እኛ ፕሮቴስታንት ወንድሞቻችን እንዲህ ስንል ጠልተናቸው አይደለም አቤላይ፣ በጣም ነው የምንወዳቸው። የመውደድ ግዴታ አለብን። ከኛ የበለጠ ያዳነን መድህን የሆነን የአዲስ ኪዳኑ ሊቀ ካህናት ጌታችን ኢየሱስ ክርስቶስ ይወዳቸዋል። ዋጋ የከፈለው ለእኛ ለክርስቲያኖች ነው፣ ለእኛ ለክርስቲያኖች ብቻ ነው ብለን አናምንም፣ ለእነሱም ጭምር ነው። እነሱን አንጠላቸውም፣ ነገር ግን አስተምሮቱን ግን ምንም አናንቆለጳጵሰውም። ተረተኛ ላቤላ ወንድሞቻችን ናቸው፣ እህቶቻችን ናቸው።
ከዛም አልፎ ጓደኞች፣ አክስቶች፣ አጎቶች ሊኖሩን ይችላሉ። እንወዳቸዋለን። እነሱን የመውደድ ክርስቲያናዊ ግዴታ አለብን። ምናንቆለጳጵሰው ግን የክህደት አስተምሮ የለም። እንትናየ እንዲደሰት እንትናየ ቅር እንዳይሰኝ ምናንቆለጳጵሰው የክህደት ትምህርት የለም። አጭርና ግልጽ፣ ምንም ምንሽኮረመምበት ነገር የለም። ሐሰተኛውን ኢየሱስ እኛ እናውቀው። አንድ ነገር ግን እንረዳለን። ፖዘቲቭ ለሆኑ ፕሮቴስታንቶች ያው ፖዘቲቭ የሆነ አመለካከት ነው ያለን። አንድ ነገር ግን እናምናለን። ያ ደግሞ ምንድነው? ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን እንደሚሻ እናምናለን። ያንን ደግሞ ልባቸው የሚሻውን ጌታ እንዲያገኙት እንጸልይላቸዋለን። የተቻለንን ሁሉ እናደርጋለን። በዚህ መሃል ሰዎች ዝም ብሎ መጥተው እስቲ እንዲበል ስላሉ እኛ ውስጥ ተጋብተን ዝም ብለን የሆነ አላደለ ተራ የሆነን ስራ ምንሰራ ማኞች መሆን የለብንም። ይሄ መልእክት ለሁላችሁም ክርስቲያኖች ወንድሞች ነው። በዚህ አጋጣሚ አቤላ አንድ የተናገርከው ንግግር አለ። አሁን ላይ እኔ ቤተክርስቲያን አልወከለችኝም። በዚህ ዘመን ያላችሁ ክርስቲያኖች እባካችሁ እንደዚህ አይነት አማርኛ ትጠቀሙ፣ አትናገሩ። እሺ፣ እርግጥ ነው በቤተክርስቲያን ዋቅር ውስጥ ያሉ መምህራነ ወንጌል፣ ሊቃውንት ቤተክርስቲያን አገልጋዮች እስካሉ ድረስ ታናናሾች መናገር የለባቸው። ክርስቲያኖች ሁላችሁም ግን የቤተክርስቲያን አምባሳደሮች ናቸው። ሁላችሁም። አቤላ አንተ ባለህበት ቦታ የቤተክርስቲያን ሊቃውንት እስከሌሉ ድረስ፣ ሰባኪያን እስከሌሉ ድረስ፣ ካህናት፣ ዲያቆናት፣ ዘማሪያን እስከሌሉ ድረስ አንተ የቤተክርስቲያን አምባሳደር ነህ። ቤተክርስቲያንህን ወክለህ ቤተክርስቲያንን ወክለህ የቤተክርስቲያንን መልእክት ስርዓት ባለው መልኩ ታስተላልፋል። እንዴት? ከአንተ በላይ የሆነ ነገር ሲገጥመ አንተ ለምሳሌ ለመመለስ ዝግጁ ያልሆንክበት ነገር ሲኖር እስቲ ቆይ ጠይቄ እመልስልሃለሁ፣ ወይም ደግሞ ይህን ጥያቄን እስቲ እኔ ከማቀው አንድ አገልጋይ ጋር አገናኝቼ እንዲመለስልህ አደርጋለሁ የማለት ክርስቲያናዊ ግዴታ አለባችሁ። በትምህርት ገበታ ያላችሁ ወጣት የሆናችሁ እህት ወንድሞቻችን እናንተ የቤተ ክርስቲያናችሁ አምባሳደሮች ናችሁ። ትምህርት ቦታችሁ ላይ ተቀምጣችሁ የክህደት የኑፋቄ ሐሳቦች ሲነሱ ከመምህራኖቻችሁ የሰማችሁትን ከአባቶቻችሁ የተማራችሁትን ትምህርት አስረግጣችሁ የመመለስ ክርስቲያናዊ ግዴታ አለባችሁ። አይ ቆይ እናንተ 8ኛ ቢ ክፍል ብትሆኑ ቆይ 8ኛ ቢ ክፍል ፈለገ አትናቴዎስ እስኪመጣ ጠብቀው የሚባል ነገር የለም ብራዘር። እሺ የቤተ ክርስቲያን መምህራን እነ ርዕሰ ሊቃውንት አባ ገብረ ኪዳን፣ እነ ሊቀ ሊቃውንት ስሙር አላመረው፣ እነ ሊቀ ሊቃውንት ስምዐኮነ መልአክ፣ እነ ዲያቆን ሄኖክ ኃይሌ፣ እነ ዲያቆን ኢዮብ ይመኑ፣ ሌሎችም መምህራን በቤተ ክርስቲያን እንቁ የተባሉ ሰባኪያን ወንጌል ይምጡና እኛ ክፍል ይመልሱልን ብላችሁ አጠብቁ። ከመምህራኖቻችሁ የተማራችሁትን ትምህርት አብራርታችሁ በቻላችሁት አቅም የመመለስ ክርስቲያን ግዴታ አለባችሁ። ይህ ማለት ግን የማታውቁትን ነገር እናውቃለን እያላችሁ ደግሞ መታገል አለባችሁ ማለት አይደለም። ምንም ችግር የለው። በቤተ ክርስቲያን ባሕረ ጥበባት ነች። አቤላ ለምሳሌ አሁን ፈለገ አትናቴዎስ አዋቂ ይመስላል አይደል? ፈለገ አትናቴዎስ አዋቂ አይደለም። በቤተ ክርስቲያን ውስጥ ቤተ ክርስቲያንን የማያውቃት ሰው እኛን እንደ አዋቂ አድርጎ ይስለናል። ሶሻል ሚዲያ እዚህ ቲክታክ ላይ ያለን ሰዎች በአጠቃላይ አዋቂዎች አይደለም። ቲክታክ ፕላትፎርም ላይ ያለንን ሰዎች በአጠቃላይ ግን በስመ አብ አቤት የነሱ እውቀትም ይለናል። እኛን ቤተክርስቲያንን ሰው እንደማያውቃት የምታውቀው እኛን አዋቂ አድርጎ ይስለናል። ልክ ቤተክርስቲያንን ስታውቋት እነማን አዋቂዎች እንደሆኑ ታውቃላችሁ። ብታምኑም ባታምኑም በቲክታክ ፕላትፎርም ላይ ለእናንተ የምናስተላልፈው ትምህርት ቤተክርስቲያንን ያውቋታል የምንላቸው መምህራኖች ያስተማሩትን ነው። የእኛና የእናንተ ትልቁ ልዩነት ምንድን ነው? እናንተ ሰነፎች ናቸው። እኛ ከእናንተ ትንሽ እየተሽለን ሶሻል ሚዲያ ላይ ሰርች እያደረግን በዚህ ርዕሰ ጉዳይ መምህር እገሌ ምን አስተምረዋል፣ በዚህ ርዕሰ ጉዳይ መምህር እገሌ ምን አስተምረዋል፣ ቁጭ ብለን ልክ እንደናንተው እንማራለን። ከእነሱ ያገኘናትን ያቺን ቃል መልሰን ለእናንተ እናካፍላለን። ክርስቲያኖች ይሄ ግዴታ አለባችሁ። ቤተክርስቲያን ባሕረ ጥበባት ነች። ማንም መርምሮ ማንም ዋኝቶ ጥጓ ሊደርስባት አይችልም። ቤተክርስቲያን ባሕረ ጥበባት ነች። ስለዚህ በየጊዜው ነው እውቀት አብሪት የሚሆነው። የቻላችሁትን ያክል መመለስ እና ከዚህ በኋላ ባሉት ጊዜያቶች ላይ የሆነ ሰው ልክ እንደዚህ አሁን ለምሳሌ አቤላ ላይቭ ላይ ሰዎች መጥተው ነው፣ እናንተ በትምህርት ገበታችሁ ሊሆን ይችላል፣ ስራ የምትሰሩ በስራ ቦታችሁ ሊሆን ይችላል፣ መንገድ ላይ የምትሄዱ ሰዎች መንገድ ላይ ባሉ ሰዎች ሊሆን ይችላል። የሆነ ሀሳብ ሲነሳ በፍጹም ፍቅር በፍጹም ፍቅር ተረጋግታችሁ የቻላችሁትን ያክል ንገሯቸው። ብዙ ጊዜ የእናንተ መረጋጋት የሚያውካቸው አንዳንድ አካላት እናንተን ለማበሳጨት ማይሆን ነገር ይነግሯቸዋል። አሁን ለምሳሌ አቤላ የክርስቶስ እናት ድንግል ማርያምንም ጠርተ የድንግል ማርያም ልጅ ኢየሱስ ክርስቶስ ስትል ኖ እንደዛ ትበል
እየተባልከ ነበር እንደዛ ብለኸኛል። ዲስ ማች ይህን ያክል የሚሄዱት ይኸውልህ ከክርስቶስ ቃል የራቁ ሰዎች ስለሆኑ። በነገራችን ላይ ስለ ጌታና ስለ ቅድስት ድንግል ማርያም ስናወራ ሁላችንም ክርስቲያኖች ልንጠነቀቅ ይገባል። ሁላችንም። ምክንያቱም እያወራን ያለ ነው ሰማይን ያለ ባላ ምድርን ያለ ካስማ ስላጸናው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ ስለሆነው ስለ ኢየሱስ ክርስቶስ እናት ነው። እንኳን የአምላክ እናት ይቀርና ወዳጂ ሰፈር ውስጥ የሚፈራ ሰፈር ውስጥ እጅግ በጣም ሰዎች የሚፈሩት ጎረምሳ እናት እንኳን እንዲሁ በስርዓት ትከበራለች። እና ጥንቃቄ ይሻል። ስለ ክርስቶስ እናት ስናወራ ሁላችሁ ልትጠነቀቁ ይገባል። እና ልክ እንዲህ አይነት ሀሳቦችን ስታነሱላቸው እናንተን ሊያንበሳጯችሁ ሊያናድዷችሁ ነው የሚሞክሩት። አቤላዬ አሁን ቅድም አንተ እንደተናገርከው እንዲህ እያለ ነው የሚሰብከኝ ምናምን ብለኛል። ከእነሱ የሚጠበቅ ነው። በነዚህ ነገር መበሳጨት የለባችሁ። ቅድም እንዳልኳችሁ በመንገዳችሁ ስትሄዱ ለምሳሌ ጤና ያጣ እብድ የሆነ ሰውዬ ዞሮ ብሎ የሚነገራችሁ መልስ ሰታችሁ እንደማትሄዱ ሁሉ ልክ እንደዚህ አይነትም ሰዎች ሲያገኟችሁ ከንፈራችሁ ምጠጡላቸው። በቃ አለ አይደለ እውነትን ያገኙ መስሏቸው ነው እንደዛ የሚዳክሩት። ወንጌል የሚሰበከው አቤላ ወንጌል የሚሰበከው ሰዎችን ለማብሸቅ አይደለም። እሺ አሁን ለምሳሌ አንተ ጋር መጥቶ ኢየሱስ በል እስቲ ልብ ካለ በል ይሄ ወንጌል አይደለም እኮ ብራዘር። በቃ ይሄ ሰው ወንጌልን ከመስበክ ወጥቶ ማለት ነው ወደ ቤቲንግ ህይወት ውስጥ ገብቷል ማለት ነው። ይሄ ቁማር የሚባል ማለት ነው። እንዲበል እስቲ አንተ ወንድ ከሆንክ ድሮ ልጆች እያለን አቤላ እኔ ተጫዎች አድጌያለሁ። አባት ጀግና ነው ፈሪ ይባባል ነበር። አይን ላይ እንደዚህ ከዛ አይ ጀግና ነው ትልና አይንን ፍጠጥ ታደርጋለህ። ከዛ ያሰረም እፊልና በቀላሉ አይንን ያስጨፍናል። አይ አባት ፈሪ ነው ትባላለህ። ከዛ ይሄ አለደለ ልክ አሁን ይሄ ልጆች እያለን ከአይምሮ አለመብሰል የተነሳ ዝም ብለን የምንጫወተው ጨዋታ ነው። በዛች ነገር ደስታ እናገኛለን። አባት ጀግና ነው ፈሪ ብለን አባቴ ጀግና ነው ብሎ አይኑን ያፈጠጠውን ሰው ዝም ብለን በትንፋሻችን እፍ ብለን ይሄ እኮ ኤክስፔክት የሚደረግ ነው። በቃ እፍ ካልነው አይኑ ይጨፈናል። እፍ ብለን አይኑ ከተጨፈነ በኋላ እንደሰታለን። ይሄው በቃ ተሸነፍክ አባት ፈሪ ነው እንላለን። ዛሬም በዘመናችን ያሉ ፕሮቴስታንቶች ልክ እንደዚሁ ናቸው። ድምፁን ቀይሮ ኢየሱስ ብሎ እንዴ ላትበሳጭ ነው እንዴ? ይሄ እኮ ኤክስፔክት የሚደረግ ነገር ነው። ትራንስፖርት ቦታ ላይ ሆነ የጌታህን ስም በጣም የሚገርማችሁ ነገር እኛ ክርስቲያኖች ልክ እንዲህ ሂዱ ስንበሳጭ እነሱ ልክ እንዴት ነው መሰላችሁ ራሳቸውን የሚያስደስቱት። ዛሬ ወንጌል ሰበከ ጌታ አባቱ ዛሬ ይሄንን ኦርቶዶክስ የሆነ ህዝብ አበሳጨ ነው ብሎ ነው ተደስቶ የሚሉት። እኛ ምናዝነው እኛ የምንበሳጨው ለምን እንደሆነ አልገባቸው። በቀራንዮ መስቀል የሞተልንን ምራቅን ትፍ የተባለበትን አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሑት ነው ያለው ጌታ፣ በሰው እጅ በጥፊ የተጸፋው ጌታ፣ ስለኛ ሕማምን የተቀበለው ያ ኃያል ጌታ እንደው በተራ ሰዎች በአንደበታቸው ሲጠለጠል እንበሳጫለን። እንኳን የምንወደው ጌታ እንኳን ሰማይን ያለባላ ምድርን ያለ ካስማ ያጸናው አምላክ ይቀርና ወዳጆቼ የምትወዱት አክቲቪስት እንኳን ሲነካባችሁ ትበሳጫላችሁ። በዘመኑ ያሉ ሰዎች የምትወዷቸው አክቲቪስቶች የምትወዷቸው የፖለቲካ ሰዎች እንኳን ሲነኩባችሁ ትበሳጫላችሁ። እንኳን ጌታ ይቀርና ጌታችንማ ስሙ ተብጠልጥሎ እንዴት አናዝን? ጌታችን ስሙ ተብጠልጥሎ እንዴት አንበሳጭ? አዎ እጅግ በጣም እናዝናለን። እና በቃ የእነሱ ኢንቴንሽን ሰዎችን ማብሸቅ ነው። ይመጣል ኦርቶዶክስ የሆኑ ሰዎች ምን ሆነ ነው ዲያረ ከጤናሁን ዲያረ እባክህ እንደዚህ አይደረግም ካሉት በቃ ለእሱ ትልቅ ስኬት ነው። እንደውም አንዳንድ ጊዜ ከገጠመ አቤላ መቼም ይሄ ሶሻል ሚዲያ ማያሳየን ነገር የለም። ሆን ብለው ፐርፐዝሊ ስልክ ያዘጋጁና አገር ሰላም ብለው የሚሄዱ ካህናት አባቶች የሚለምኑ አሉ። ከገጠር ቤተክርስቲያን መጥተው የሚበሉት አጥተው ተርበው ተጠምተው እንደው በመንገድ የሚያልፉትን ሆን ብለው አውቀው ነጠላቸውን ጎተት እያደረጉ እንዲበሳጩ እያደረጉ ልክ እነዛ ሰዎች እንዴት ነው ከኖርማል ሁኔታቸው ወጥተው ተበሳጭተው በቃ የሆነ ኃይለ ቃል ሲናገሩ ምናምን ጠብቀው ይቀርጻሉ። ከቀረጹ በኋላ ይሄው የኢየሱስን ወንጌል ስንሰብክ ይሄው ዛሬ እንዲህ ተፈጠረ ምናምን እና ቤላዬ አንተም ጋር ያ ሰው መጥቶ አንተን ሲያበሳጭ የነበረው ምን ያድርግ? ያደገበት ቤት ነው። እኛ ጋር ግን እንደዚህ የሚባል ነገር የለም። አየህ እውነተኛ የሆነ የክርስቶስ ቤት ስለሆነ ቤቱ ራሱም ደግሞ እውነተኛው ጌታ ኢየሱስ ክርስቶስ ስለሆነ እንዲህ አይነት ድራማ የለም። ልክ አንዳንድ ድርጅቶች ምርታቸውን ሲያስተዋውቁ ምን ይላሉ?
በተመሳሳይ ምርት እንዳትታለሉ ይላሉ። እንዳትታለሉ። በተመሳሳይ ምርት የሚታለል ክርስቲያን የለም በዚህ ዘመን። ቲክታክ ፕላትፎርም ከመጣ ጊዜ ጀምሮ በተመሳሳይ ምርት የሚታለል አንድ ክርስቲያን የለም ወዳጅ፣ አንድ ክርስቲያን። እነዛ ሰዎች የሚፈልጉት የእናንተ መበሳጨት ነው። ይመጣሉ፣ ሞቅ ያደርጋሉ ምናምን። ይህች ቤት ግን ክርስቶስ መሰረት የሆናት ቤት ስለሆነች ሐዋርያት ወንጌልን የሰበኩባት ቤት ስለሆነች ወንጌልን የምትሰብከው ልክ እንደ ሐዋርያት ነው። አቤላ ሐዋርያት ዓለምን ዞሮ ሲሰብኩ በጣም ብዙ አይነት ህዝብ አጋጥሟቸዋል። በጣም ብዙ አይነት ካልቸር ያለው ህዝብ አስቧል። በቃ ከነበሩበት ቦታ ተነስተው ስለ ክርስቶስ ወንጌል ብርም ወርቅም ምንቁም ሳይዙን የተሰደዱት በእግራቸው የክርስቶስን ወንጌል ለመስበክ በአራቱም አቅጣጫ ሲዞሩ በጣም ብዙ አይነት አመለካከት፣ በጣም ብዙ አይነት ካልቸር፣ በጣም ብዙ አይነት አስተሳሰብ ያላቸው ህዝቦች ነው ያጋጥሟቸው። አንድም ቦታ ሐዋርያት ሰዎችን በባህላቸው፣ በማንነታቸው፣ በሚያከብሩት ነገር ሞክ አድርገው አያውቁ። እነ ጳውሎስ ሄደው ድምፃቸውን ቀይረው ቆሮንቶስ ኢየሱስ አላሉ። እንዲህ የለም። እነ ቶማስ ስለ ኢየሱስ እንደውም ከዛ አልፎ ቆዳቸው ተገፈፈ እንጂ ያበሸቁት አንድም ህዝብ የለም። አየህ፣ ወንጌል ሲሰበክ እንዲህ ነው። ወንጌል ሲሰበክ በመጀመሪያ እርጋታ ይፈልጋል። ወንጌል በቃ እርጋታ ይፈልጋል። ለምን? የክርስቶስ ቃል ነው። ወንጌል የሚያረጋጋ ቃል ስለሆነ የሚናገረውም ሰው መረጋጋት ይኖርበታል። እርጋታን የሚሰጥ ስለሆነ ማለት ነው። ሰዎች ዓለም ሰላማቸውን ነጥቃቸው ሊሆን ይችላል። ዓለም ሰላሙን የነጠቀችውን ሰው እያልክ ሰላሙን አትመልስለት። በተረጋጋ መንፈስ፣ በተረጋጋ ሁኔታ የክርስቶስ ኢየሱስ ወንጌል ይሰበካል። ለምሳሌ ቅዱስ ቤተክርስቲያን በአደባባይ ወንጌልን አሰብክም የሚሉ ሰዎች አሉ። ቤተክርስቲያናችን በአደባባይ ወንጌልን ሰብካለች። ለምሳሌ ባሳለፍነው የመስቀል በዓል ላይ ወደ 9500 የሚጠጉ የሰንበት ትምህርት ቤት አባላት ነጭ ለብሰው ወጥተው ነበር። ይኸውላችሁ ቤተክርስቲያን በምልክት ቋንቋ ብቻ ሳይሆን በሊትራል ቋንቋ ወንጌልን ሰብካለች። በአደባባይ በሊትራል ቋንቋ በየአደባባዩ የክርስቶስ ኢየሱስ ወንጌል ሰዎችን በማይረብሽ መልኩ ማይክ የያዘው ሰው ለምሳሌ ልክ የሆነ ፕሮቴስታንቶች ሲያልፉ ጠብቆ ድምፁን አይቀይርም። እኛ ቤተክርስቲያን እንደዛ የሚባል ነገር የለም። አቤላይ የሐዋርያት ልጆች ስለሆኑ የኛ አገልጋዮች፣ የኛ አባቶች የሐዋርያቱ ልጆች ስለሆኑ ወንጌልን የሚሰብኩት እንደ ሐዋርያቱ ነው። በመንገድ ላይ የሆነ የእስልምና እምነት ተከታይ ሲያዩ ድምፃቸውን አይቀይሩ። የሆነ የፕሮቴስታንት እምነት ተከታይ ሲያዩ ድምፃቸውን መስቀል አደባባይ ላይ በተረጋጋ መንፈስ ልክ እንደ ቅድስት ቤተክርስቲያን አውደ ምሕረት ተጠቅመን ወንጌልን እንሰብካለን። በምልክት ቋንቋ ወንጌልን እንሰብካለን። ለምሳሌ ነጭ ለብሰው ወጥተዋል 9500 ሰንበት ተማሪዎች። ለምን ሬንጀር ለብሰው አልወጡም? ሬንጀር ለብሰው አስበዋል። ሰላምታ እየሰጡ እያሉ እኮ ቢያልፉ ይችላሉ። አንድ የሆነ ቸርች ውስጥ የፕሮቴስታንት ቸርች፣ እኔ እንኳን እንደው ለማነጻጸር ፈልጌ አይደለም ስሙንም አላውቅም ሰውየውንና የኢየሱስ ወታደር ነኝ ብሎ 13 ነው 14 የሚያክሉ ሰዎችን ሬንጀር አስለብሶ ቀይ ቦኔት አስደርጉ ምናምን እያሉ ነበር። አስበው 9500 ደግሞ ቢሆኑ እነዚህ ሰዎች ሙሉ ትጥቅ ነው የሚታጠቁት። የኢየሱስ ወታደር ነን ብለው ፌክ የሆነ ሬንጀር ከለበሱ 13 ሆኖ ኢማጂን ልክ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እንደ 9500 ሰው ቢሞላለት ይሄ ሰው ሙሉ ትጥቅ፣ ስናይፐር አይቀረው፣ ምኑ አይቀረው፣ መከላከያው አይቀረው፣ ሙሉ ትጥቅ ታጥቆ ነበር የሚወጣው። ቤተክርስቲያን ውስጥ ግን እንዲህ አይነት እልህ የለንም። እኛ ምንም ይሄ ቁጥር የማሳየት ፍላጎቱ የለን፣ ሌላ ነገር የማሳየት ፍላጎቱ የለን። በምልክት የምንሰብከው የክርስቶስን ወንጌል ነው። ነጭ ለብሰው ነው የወጡት ክርስቲያኖች። ለምን? ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዳሸጋገረን ምንሰብክ ሰባኪዎች ስለሆነ ነጭ እንለብሳለን። ነጭ ነጠላ ለብሰን በዛ ስፍራ የምንገኘው ወንጌልን እየሰበክን። ቤተክርስቲያን በአደባባይ ወንጌልን ሰብካለች በጥምቀት በዓላቶቿ። አሁን ከፊታችን የጥምቀት በዓል እየመጣ ነው። የትም ቦታ ላይ ቤተክርስቲያን በየትኛውም የፕሮቴስታንት አዳራሽ በኩል የሚያልፉ አገልጋዮች ድምፃቸውን ቀይሮ አያውቁም። ራባጃ ራባባባባና የለም። እንደዚህ በቃ የሚረብሽ ድምፅ አውጥቶ ወንጌል መስበክ የለም። አንዳንድ ጊዜ ይሄ የድምፅ ብክለት የሚባል ነገር አለ። ሁላችሁም ታውቃላችሁ። የድምፅ ብክለት አንዳንዴ አላስፈላጊ የሆነ ድምፅ የድምፅ ብክለት ነው። አላስፈላጊ የሆኑ ድምፆችን አናወጣ። ወንጌልን የምንሰብከው በፍቅር ነው። ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲያቀልን የምንፈልገው የእሱን እምነት አንቋሸን፣ ዘልፈን፣ ሰድበን አይደለም። ይልቁኑ በመጽሐፍ ቅዱስ ማስረጃ እናውራ ብለን
ጋብዘን ፌር የሆነ ግብዣ ማለት ነው። ኑ እናውራ። ይኸው በመጽሐፍ ቅዱስ ማስረጃ እስቲ አቤላዬ ወደ 2 ሳምንት ያክል አሁን ለተከታታይ ጊዜያት ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ኑና በመጽሐፍ ቅዱስ የማስረጃ አስረዱን፣ ኑ እንወያይ ብለን ከኛ ጋር ላይቭ እንዲገቡ 2 ሳምንት ያክል ጋብዘናል። ያው የተወሰኑ ፕሮቴስታንቶች መጥተው የተወሰኑ ሀሳቦችን አንስተዋል። አሁንም ፕሮቴስታንት ወንድሞቻችንን በዚህ አይነት የፍቅር ግብዣ ነው የምንጋብዘው እንጂ እነዚህ ዘይት ነጋሪዎች ምናምን እነዚህ ይሄው ፎጣ እንትን ባዮች እንዲህ በማድረግ ወንጌል አይሰበክም። አንዳንድ ሰው አቤላ እንዲህ ስንል አሁን ፕሮቴስታንት የሆኑ ሰዎች ብቻ እንተች፣ እኛም ቤት ያለውን ነገር ደግሞ እንቃወማለን። አንዳንድ ሰው ገጥሟችሁ ያውቃል? የአንድ ዝማሬ ከፍትና ሁላችሁም ኮሜንት ማርያም ማርያም በሉ፣ ማርያም ማርያም በሉ፣ መናፍቅ እንዲቃጠል ቶሎ በሉ ቶሎ በሉ፣ መናፍቅ ቅጥል እንዲል ማርያም ማርያም በሉ ይላል። ይሄ ሞኝነት ነው። እኛ መናፍቃን እንዲቃጠሉ ብለን አይደለም ማርያም ማርያም የምንለው። ኦኬ እኛ ማርያም ማርያም የምንለው ልክ እንደ ክርስቶስ ነው። ክርስቶስ 3 ዓመት በ6 ወር በእናቱ በቅድስት ድንግል ማርያም እቅፍ እያለ የሚጠራው ስም ነው ማርያም። ስለዚህ እኛ በክርስቶስ ክርስቲያን ስለሆነ የእርሱን ፈለግ ተከትለን አዎ እናቱ ማርያምን እኛም ማርያም እያለን እንጠራታለን፣ እናታችን ጽዮን እያለን እንጠራታለን። ፕሮቴስታንት የሆኑ እህት ወንድሞቻችን ይሄን ስም በፍቅር ቃል እንዲጠሩት ነው የምንፈልገው እንጂ ጨጓራቸው እንዲለጥ እንዲበሳጩ ምናምን የሚባል እንዲህ አይነት ማካሄድ የሚሄዱ ሰዎችን እጅግ በጣም እንቃወማለን። እና እንዲህ አይነት ነገር አቤላዬ ያጋጥማል። ሶሻል ሚዲያ እንደምታውቀው አንዳንዴ ሰዎች ለቀና ለሆነ ነገር ይጠቀሙታል። አንዳንዶች ደግሞ አላለ የሆነ ራሳቸውን ለማስደሰት ለግል ጥቅማቸው ብለው ያልሆነ አይነት አካሄድ ይሄዱበታል። አንተ ምንም አይነት ስህተት አልሰራህም። ከዚህ በኋላ ላለው ግን አለን እኛ አንተን መጥቶ ይኸውልህ ከሰኞ እስከ ዓርብ አቤላ ይኸውልህ ከሰኞ እስከ ዓርብ በየትኛውም ሰዓትና በየትኛውም ጊዜ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርት አለ አለ። ትምህርቶቹን ማንሳት እፈልጋለሁ የሚል ሰው ካለ የእኛ ቤት ክፍት ነው፣ በሩ ክፍት ነው። ብቻ አንድ ቅድመ ሁኔታ አለን። በመጽሐፍ ቅዱስ ማስረጃ ብቻ ተደግፎ ይምጣ። ኦኬ፣ በመጽሐፍ ቅዱስ ማስረጃ ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ። ይኸው በነገረ ድኅነት ትምህርት ዙሪያ መጽሐፍ ቅዱስ እንዲህ 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 ይላል፣ እናንተ ግን እንዲህ ትላላችሁ ብለው በመጽሐፍ ቅዱስ ማስረጃ ብቻ ይምጡ አለን። መጽሐፍ ቅዱስን ገልጠን እናወራለን። አቤላዬ በርታልን፣ እጅግ በጣም እንወድሃለን የኔ አባት። እሺ አባቴ በጣም ነው የማመሰግነው። እውነት አሜን አቤላዬ፣ አሜን አቤላዬ። ይኸው ሳናቀው ረጅም ሰዓት ያዝን አይደለ? አቤላ ጥሩ ነው ጥሩ ነው ጌታ ጥሩ እና አቤላዬ በርታልን፣ ተሰብስበን ብዬ አስባለሁ። እንወያይ ጊዜ እኔም እንትን ብያለሁ፣ እንወያይ ብያለሁ። ስምን ሁሉ ጠርቼ አንድ ላይ እንወያይ ስል ያው ታውቃለህ ሊመልሱ ምን እንደሚችሉ ይመልስልኛል። አይ ማይችለው ላይ እኔ አሁን እንትን ማለት አልችልም። እሱ አሁን አውቆ አይደል አውጣ መጽሐፍ ቅዱስ ገዝቼ ልስጥ መጽሐፍ ቅዱስ ተብዬ አውቃለሁ። አይ አንተ አትግዛልኝ እኔ ራሴ አመጣለሁ። አቤላዬ ምናልባት አንዳንዴ እንደዚህ እናደርግ መንገድ አቤላዬ ጥሩ መፍትሄ የሆነ ነገር እንደዚህ አይነት ሰዎች የሚዲያ ፖለቲክስን የሚጠቀሙ ሰዎች ስለሆኑ ሚዲያ ላይ መጥተው የሆነ ፖለቲካ ይሰራብናል ብለው ይፈራሉ። አሁን ይፈራሉ ስል ሌላ ነገር ይፈራሉ አላልኩም። እባካችሁ ልክ የልጆች ወሬ እንዳታረጉት እሺ። አንተ ላይ የሰራውን አይነት የሚዲያ ፖለቲካ ልክ ፖለቲካን ስለሆነ የሚያስቡት ፖለቲካ ይሰራብናል ብለው የሆነ የሚሰጉት ነገር ይኖራል። እና አቤላዬ መልእክታችን ላክልን፣ በአካልም ይቻላል እሺ። እጅግ በጣም እንወደ ወንድማችን ነው እጅግ በጣም በነገራችን ላይ ሁልጊዜ ይቆጨናል። እያንዳንዱ ቤተክርስቲያንን ሳያውቁ በወጡ ወንድሞቻችን ሁልጊዜ እንቆጫለን። የሁልጊዜ የቤት ስራዎቻችን ናቸው እና ይሄ ለከንቱ ውዳሴ ይኸው እንዲያለው እንዲያረገው ምናምን እኛ የዛ አይነት ጥማት የለብንም። የተጠሙት እንደዛ ያደርጉ። ኢቨን በአካልም ጭምር በአካል ማውራት የሚችሉ ከሆነ የሚፈልግ ከሆነ አቤላ የግድ አንተ መኖር አለብህ። ለምን እኛ በሌለንበት ስለሆነ አንተ ጋር መጥቶ እያወራክ ያለው አንተ ባለህበት በአካል ቁጭ ብለን የፈለገውን ሐሳብ በመጽሐፍ ቅዱስ የማስረጃ እናወራዋለን። ወንድማችንን እንደውም እኛ ጠይቀነው አልጠገብንም። ብታይ ብዙ ምናነሳለት ነገር አለ። ምክንያቱም ከዚህ ቀደም
እንደው የቤተ ክርስቲያኒቱ አገልጋይ ነበርኩ ብሎናል። በድቁና አገልግያለሁ ብሎናል። ምናምን ምናምን ሰው በደንብ አቅርበን ልናወራው እንፈልጋለን። ኦርቶዶክስ ቤተክርስቲያን እንደው የትኛው ትምህርቷ ከመጽሐፍ ቅዱስ ውጪ ነው? ውጪ ሆኖ ነው እንደው ፕሮቴስታንት ይሆን? ፕሮቴስታንት ሲሆንስ እንደው የፕሮቴስታንቲዝም ትምህርት ታውቆ ነው ወይ? አቤላ በጣም ብዙ ሰዎች ብታዩልህ ትኩረት የማይሰጡት ነገር አለ። አንዳንድ ጊዜ ሰው ፕሮቴስታንት ሲሆን ዝም ብሎ በቃ ይኸው ጌታን አገኘው ጌታን ተቀበልኩ ምናምን አይኑን ጨፍኖ ይሄ እቺ ደግሞ ፎቶ አነሳሳለች። ቆይ ወደ ኋላ ወኝ ላሳይ። እቺ እንዲህ የሚሏት እንዲህ የሁሉም ፕሮቴስታንት በቃ ልክ ገና የሆነ አዳራሽ እንደገባ እንዲህ ይሉና እንዲህ የመጀመሪያ የምትፖሰት ፎቶ ነች እቺ። እና ፕሮቴስታንትን አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን ትምህርት አውቀውት ነው? በጣም ልንኖረው እንፈልጋለን። ትምህርተ ስላሴን የፕሮቴስታንቲዝምን ትምህርተ ስላሴን አውቀው ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የነገረ ክርስቶስ ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? የፕሮቴስታንቲዝምን የሳሊቬሽን ትምህርት የነገረ ድነት ትምህርት አውቀውት ነው ወይ ፕሮቴስታንት የሆኑት? በጣም ልንኖረው እንፈልጋለን። ላይቭን ተወው እና ምናምን በዚህ ወጥቶ በዚህ ገብቶ አካኪ ዘረፉን ተወው፣ በአካልም ቢሆን ልንኖረው እንፈልጋለን። እውነቴን ነው የምልህ። በጣም ብዙ ሰው እኔ አንድ ያየሁትን ቪዲዮ ልንገርህ። አንድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ካህን ነበርኩ የሚል ሰው እቺ ቆብ ምናምን ያረጋሉ፣ ነጠላ ይለብሳል፣ የሆነች ቀሚስ ለብሷል፣ መስቀል ይዟል። እና ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበርኳል። መስተበቁን ብትጠይቁት እኮ አያውቅም። እስኪ መስተበቁ ይበሉልን አባ ምናምን ብትሏቸው ሀፍ ነው አይዲያ። መስተበቁን ተውት፣ እንደው እስኪ እንደው ንባብ እንኳን እስኪ ይቺን ነገር ይበሉልን ብትሏቸው ሀፍ ነው አይዲያ። አንዱ ቅርብ ጊዜ የኔን ላይቭ ያያችሁ ታስታውሳላችሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በድቁና አገለግል የነበርኩ ሰው ነኝ አለ። መልካም እሺ፣ እስኪ ሁሉ ዘገብራ ላይ የሚለውን የቅዳሴ ክፍል በልልን አልነው። ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ የምንለው የቅዳሴ ክፍል አለና ይህን ክፍል በልልን ስንለው አያውቀው። አይ ሰላም ለኪን ልበልላችሁ፣ ሆን ብሎ ለመከራከር እሺ ሰላም ለኪን በልልን፣ አይ በንባብ ነው ምለው። ዚስ ማች ይወላችሁ። ይሄን ያክል ራሳቸውን አታለው ፕሮቴስታንት የሆኑ ሰዎች የሚያታልሉ ሰዎች አሉ። እና እኚህ ሰው ኢንተርቪው ሲያደርጉ በጣም ነው የሳኩት። በእውነት እግዚአብሔር እንደው ቢረዳኝ ባገኛቸውና እውነት ባወራቸው ደስ ይለኛል። እና ካህን ነበርኩ አሉ። አቤላ እንግዲህ ልብ በል ካህን ነበርኩ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህን ነበርኩ አሉ። እሺ እንዴት ነው ፕሮቴስታንት የሆኑት ተብለው ተጠየቁ። እና ፕሮቴስታንት የሆንኩ የሆነ ሰዓት ከኪዳን ከቅዳሴ ስመለስ በመንገዴ ፕሮቴስታንት ቸርች አገኘሁ። እዛ የፕሮቴስታንት ቸርች አግኝቼ ድንገት አንገቴን ዞር አድርጌ ሳይ አንዱ የጌታ ሰው በቃ ለጌታ ተንበርክኩ። ይሄ የሆነ አለ የፕሮቴስታንቶችን አንጀት የሚበላ እንትን ምስክርነት፣ እቺ ሳንቲም የተጠማች አይነት ምስክርነት አለች። የሌል አላደል ፕሮቴስታንት የሆኑ ሰዎች ዋው ምናምን እንዲሉ ማለት ነው። እና ለጌታ ተንበርክኩ ሲጸል እኔ ለዘመናት ለጌታ ተንበርክኬ አላውቅም አሉ። ኢማጂን ካህኑ ነው። ካህን እኮ ከቅዳሴው ማይጠፋ ማለት እኮ ነው። በቤተክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ላይ የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። በሶስትነት አንድነት የሚመለከው ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ብቻ ነው የምንሰግደው። ሶስትነቱ አንድነቱን ማይጠቀልል፣ አንድነቱ ሶስትነቱን ለማይከፋፈል ለአምላካችን ለአብ፣ ለወልድ፣ ለመንፈስ ቅዱስ ነው የአምልኮ ስግደት የምንሰግደው። ካህን ነበርኩ ብሎ እግዚአብሔር ያሳያችሁ። ሰግጄ አላቅም እና ሲሰግድ አየሁ ምናምን እና አይኖቹን ጨፍኖ ራባጃ ራባባባ ሃርጋዱላ ሼቤሬቤቤቤ ራባጃ ራባባባ ማክሬቤቤ ይላል። እና እኔ ምን እንደሆነ አላቅም። እኔንም ተንበርክኬ የሆነ ስፒሪት መጣን አሜን እንድል አደረገኛል። እሺ እኚህ ሰው ጥሩ ድራማ ሰሩ። እሺ ይሁን፣ ፕሮቴስታንቶቹም ደስ ይበላቸው፣ እሳቸውም እሺ ይሁን ደስ ይበላቸው። ስለ ፕሮቴስታንቲዝም ምን አውቀው ነው ፕሮቴስታንት የሆኑት? እኚህ ሰው ምንም የሚያውቁት ነገር የለም። በጣም የሚገርማችሁ ሁላችሁም ሰርች አድርጋችሁ ይሁ ደግሞ የጃንደረባው ሚዲያ ላይ የተወሰኑ የፕሮቴስታንት እምነት ተከታይ ነበሩ። በተለይ በተሐድሶ እንቅስቃሴ ላይ የነበሩ ወንድሞቻችን እነ ሐዋዝን ጨምሮ ከተሐድሶ እንቅስቃሴ ወደ ኦርቶዶክስ ቤተክርስቲያን ሲመለሱ እንዴት ነው የተመለሳችሁ ሲባሉ ድንገት በቤተክርስቲያን በኩል ስናልፍ
የሆነ ነይ ነይ እምዬ ማርያም ነይ ነይ ቤዛዊት የሚል መዝሙር ሰምተን መጣን ብሎ አይፎግሩም። አያችሁ፣ ልክ እነሱ ልክ ሲጠየቁ ይውላችሁ ትክክለኛ የምመላለስ ልክ እንደዛ በፕሮቴስታንት ቤት እያለን በተሐድሶ ቤት እያለን የሳልቬሽን ትምህርት እንዲህ የሚል ነበር እና መጽሐፍ ቅዱስን ስንመለከት ግን ከዛ የወጣ ነው። ሌሎችንም ደግሞ መሰረት የሆኑ ትምህርቶችን ለማየት ሞከረን። የኤርሊ ቸርች ፋዘርስ የእነሱንም በተወሰኑ ትምህርቶች ዙሪያ ላይ ያስቀመጧቸውን ሀሳቦች ለማየት ሞከረን። የኦርቶዶክስ ቅድስት ቤተክርስቲያን ትምህርቷ ግን ይህ ትምህርት ይሄ ቅዱስ አባት ከተናገረው ጋር ይህ ትምህርት ከዚህ መጽሐፍ ቅዱስ መሰረት ጋር ተመሳሳይ ስለሆነ ከስህተታችን ተምረን ተመልሰናል ያሉት አንድንም ኦርቶዶክሳዊ እንዲል ድራማ አልሰሩ። እነ ጀለስ እዛ ከሄዱ በኋላ ግን በቃ ልነግራችሁ አልችልም። ፕሮቴስታንትን ሳያውቁት ነው ፕሮቴስታንት የሚሆኑት። አቤላ ስለ እውነት ነው የምልህ። ቀጠረው ላይቭን ምናምን ተው፣ በአካል ሻይ ቡና እያልነው ከኛ ጋር የሚያወራ ከሆነ ያውራ፣ ሌላውን ተው። በቃ እኛን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ይሄ ትምህርት አላት የሚለውን ሀሳብ እናወራለን፣ ችግር የለውም። እመነኝ። ፕሮቴስታንቲዝምን ግን አውቆት ከሄደ እኔ ይቀጣለሁ። አንተ ባለህበት እኔ ቃል መገባልን ነገር ይሄው እሱ ይሄ መልእክት ይደርሰዋል፣ ሊዘጋጅበትም ይችላል፣ ምን ሊጠይቀኝ ይችላል ብሎ ፕሮቴስታንቲዝምን ነው የምልህ አውቆት ከሄደ እኔ ይቀጣለሁ። ይህን እኔ ሚዲያ ላይ እንትን ካላለ ቆይ ሰውየው ምናምን አልፈልግም። ሰው እሱ ላይ እንዲያለግጥበት እኔ ፍላጎቱ የለኝም። በክርስቶስ ፍቅር የምንወደው ወንድማችን ነው። ግን እርግጠኛ መሆንልን ነገር ብዙ ሰው ፕሮቴስታንትን ኢቭን ሳያቅ ነው ፕሮቴስታንት የሚሆነው እና እናወራለን። አቤላዬ በርታለን፣ የኔ አባት በርታለን። እጅግ በጣም ነው የምንወድ። ቃልዎት ያሰማልን። በጣም ወዳለሁ፣ አከብራለሁ ወንድሜ። አሜን የኔ አባት። አቤላዬ በቃ እንግዲህ ስለመሸ ልንለያይ ነው። ያልኩን የቤት ስራ እንትን በልና እንደዋወላለን። በውስጥ መልእክት አስቀምጥልኝ። እንግዲህ ወንድማችን ፈቃደኛ ከሆነ ሻይ ቡና እያለን እናወራዋለን። ደስ ይለኛል። እኔ በጣም ነው ደስ ይለኝ እውነት። እጅግ በጣም ነው የምንወደው። ግን እሱ ሲናገር ቶሎ ቶሎ ስለሚፈጥን እንግዲህ ቀስ እያልኩ ነው መለስለት። መልስ እፈልጋለሁ በእውነት እኔ መወያየት እፈልጋለሁ። በቃ ምንም ችግር የለም አቤላዬ፣ ምንም ችግር የለም። እንዳታሰብ፣ እንደምወደው ንገርልኝ። በጣም ነው የምወደው። እኛ ክርስቲያኖቶች ወንድሞች ሁላችንም እንደምንወዱ ንገርልን። እሺ አቤላ ስታገኘው። እኔ ስፔሻሊ ደግሞ ጓደኛዬ ነው ወንድሜ ነው። በዚህ አጋጣሚ እንትን የምትሉ ሰዎች እውነቴን ነው። ብዙ ሰዎች ሌላ ነገር ሪፖርት ሁሉ ተደርጎበታል። ቅድም አካውንቱ ሲባል በጣም የተናደድኩት ቢኮዝ እኔና እሱ የአንድ ሀገር ሰዎች ነን። ጓደኛዬ ነው፣ ዲቴል እንተዋወቃለን። እንዲህ አይነት ሀሳብ ሲነሳ እሱ የሚናደደውን እኔ 100 እጥፍ ልናደድ ይችላል። ይሄ ሊያንገበግብ የሚገባ ጉዳይ ነው። እናቴ የወለደችኝ እናቴ ብትነካ እኔ እሞታለሁ እና ጌታዬ ለወለደች ድንግል ማርያም ደግሞ እሰዋለሁ ነው ምልክ። ለዛ ነው እኔም ባውቅም ባላውቅም ባለኝ አቅም የምታገል እና እንትን እለዋለሁ፣ ቀጥረዋለሁ፣ የሚለኝን እነግራለሁ። ትክክል አቤላዬ። እስኪ ጌታ ይርዳን። ወንድማችንን እጅግ በጣም ነው የምንወደው። ስለ እውነት እኔ በጣም ነው የምወደው። የምንወደው ግን ለሽንገላ አይደለም፣ ለሽንገላ ሳይሆን ክርስቲያናዊ ግዴታ ስላለብን ነው። እኔ የምወደው እርሱ ምንም ነገር አድርጎልኝ አይደለም፣ ክርስቲያናዊ ግዴታ ስለሆነ ወደዋለሁ። እርግጥ ነው ቤተክርስቲያንን ሞክ የሚያደርጉ ነገሮችን ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸውን የሚሰብሩ ነገሮችን ብዙ ጊዜ ይናገራል። የኦርቶዶክስ እምነት ተከታይ የሆኑ ሰዎች ልባቸው ተሰበረ ማለት የቤተክርስቲያናችን ትምህርት ስህተት ነው ማለት አይደለም። ያው ጌታን የሚወድ ሰው ስለ ጌታው መጥፎ ነገር በተነገረ ቁጥር ያዝናል እና እንዲህ አይነት ነገሮች ብዙ ጊዜ እናየዋለን። ነገር ግን እኛ እጅግ በጣም እንወደዋለን እና ጌታ ቢረዳን አግኝተን በመጽሐፍ ቅዱስ የማስረጃ እናወራዋለን። አቤላዬ አንተም አንዳንድ ጥቅሶችን ስትጠየቅ ሳትመልስ አለመቅረት ስህተት አይደለም። እንዲህ አይነት ነገሮችን ሰዎች ሶሻል ሚዲያ ላይ ሲፖስቱ ምናምን ይሄ ብዙ የሚያደናግጥ ነገር አይደለም። ብዙ ክርስቲያኖቶች ወንድሞች ጋር ያለ ነገር ነው። እንዲህ ስንል ግን በህይወት እግዚአብሔርን የሚያቀዝብ ነው። ኦርቶዶክስ ቅዱስ ቤተክርስቲያን ውስጥ ያለ ምዕመን ምን ልል ፈልጌ ነው። በእርግጥ አቤላ አንተም እናቶቻችን አባቶቻችን በዘመናችን ያሉ እህት ወንድሞቻችን የተለያየ ቦታ የምታገኘው በአንገቱ ማተብ ያሰረ ክርስቲያን በአጠቃላይ ድንግል ማርያም ታማልዳለች የሚል ጥቅስ ምኑ ጋር ነው ያለው?
ብትለው አውጥቶ የሚያሳይ ሰው የለም። እንደው በጣም ጠንካራ መንፈስ ህይወት ያለው ሰው ካልሆነ በስተቀር ብዙ ጊዜ ሰው በተለይ እንደው ይሄ ድክመታችን ነው። መጽሐፍ ቅዱስን በደንብ ልናጠና፣ በደንብ ልንማር፣ በደንብ ልንከታተል ይገባል እና ብዙ ሰው መጽሐፍ ቅዱሳዊ ማስረጃን አውጥቶ መስጠት አይችልም። ነገር ግን አንድ ነገር አለ። ሁሉም ሰው በአንገቱ ማኅተብ ያሰረ ሁሉም ክርስቲያን የሆነ ሰው በአጠቃላይ በድንግል ማርያም ምልጃ የዳነው ቁስሉን ግን ገልጦ ማሳየት ይችላል። ጥቅስ አውጥቶ ማሳየት ሊያቅተው ይችላል። እናቶቻችን ጥቅስ አውጥተው እዚህ ምዕራፍ ላይ እዚህ ቁጥር ላይ ማለት ሊያቅታቸው ይችላል። እናቶቻችን በአጠቃላይ ግን በእናታችን በቅድስት ድንግል ማርያም ምልጃ የዳነውን ቁስላቸውን ግን ገልጠው ማሳየት ይችላሉ። ይሄ እግዚአብሔር ለእናት ለአባቶቻችን በህይወታቸው እንዲመሰክሩ የሰጣቸው ትልቁ ጸጋና ስጦታ ነው እና አሁን ደግሞ ያላችሁ በዘመናችን ያላችሁ ወጣት ወንድሞቻችን በደንብ ሁላችሁም ባላችሁበት ቦታ ለቤተክርስቲያን አምባሳደር ናችሁ። ሁላችሁም 4ኛም ክፍል 5ኛም ክፍል 6ኛም 7 8 ሃይስኩል ኮሌጅ ተማሪ የሆናችሁት ወንድሞቻችን እናንተ ባላችሁበት ክፍል የቤተክርስቲያን አምባሳደር ናችሁ። የሆነ ትምህርት ቤት የሆነ ሰፈር ላይ 7ኛ ኤ ክፍል ላይ አንተ ወንድማችን ይሄን ላይቭ የምትከታተለው አንቺ እህታችን የቤተክርስቲያናችሁ አምባሳደሮች ናችሁ። በትንሹም ብትሆን በቻላችሁ ታቅም ቤተክርስቲያን የምታሰበውን ትምህርት ሶሻል ሚዲያው አሁን አጋጣሚው በጣም ቀላል ነው። ስለምትፈልጉት ሀሳብ ሰርች ብታደርጉ ያመጣላችኋል። ገብታችሁ መከታተል። እንደገና ደግሞ እግዚአብሔር አምላክ አቤት ሲወደን በጣም ብዙ ሊቃውንቶችን ሰጥቶናል። የክርስቶስ ቃል አንድ መምህር ሲመስሉ በምን መሰሉ መሰላቤላ ልክ እንደ በሬ ነው። አሁን በሬ ከተገዛ በኋላ ከነቀንዱ ከነኮቴው ከነጭራው ከነቆዳው ሳይገፈፍ ማን ይበላዋል? ማንም አይበላውም። አየ ሊቃውንት አሏት ቤተክርስቲያን። በሬው በመጀመሪያ ይታረዳል አይደል? ከታረደ በኋላ ቆዳው ይገፈፋል። ከተገፈፈም በኋላ ደግሞ ፕሮሰሱ በዛ ያበቃል። ስጋው ይበለታል። ስጋው ከተበለተ በኋላ ደግሞ የተበለተው ስጋ ደግሞ እየተመለመለ ይከተፋል። የተከፈተው ደግሞ የተከተፈው ስጋ ደግሞ ጥፍጥ ተደርጎ ይሰራና የሚያጎርሱ ሊቃውንተ ቤተክርስቲያን ፍትፍት ተደርጎ ያጎርሱናል። እና ለሁላችሁም እንደው ፈለገ ሲናገር እንቅልፋችሁ የሚመጣባችሁ ከሆነ ልትሻል ምናልባት የፈለገ ድንገት እያሰለቻችሁ ከሆነ አንዳንድ ጊዜ አይታወቅም እኮ ሰው የሚስበው ነገር የፈለገ ገና ሲገባ ራሱ ይሄ ፊቱ ተዘብዝፎ ምናምን በቃ ልክ ሲናገር ምናምን ይሄ ቁጣ እያለው የሚናገረው ቃል እየገባችሁ ካልሆነ ልትሻ እንዲህ ፊቱ ተበሳሽቶ ስቆ ፊቱ እንደዚህ የሆነ ድንቡሽ የሆነ ልጅ የሚናገረውን ቃል ደግሞ ትከታተላላችሁ። አያችሁ፣ የፈለገ ባይጠማችሁ በየአይነት አለ ማለት ነው። የለታል የሌለተ ቃል ደግሞ ድንገት እንደው በደንብ ባትረዱት እንደው ገና ቢገባችሁ ደግሞ የሌሎች ወንድሞቻችን ደግሞ ያስተማሩት የተናገሩት ትምህርቶች አሉ። ከዛም አልፎ ደግሞ ሊቃውንተ ቤተክርስቲያን ይሆን አባቶች መምህራን የተናገሯቸው ትምህርቶች አሉ። በየሶሻል ሚዲያው ገብታችሁ ተከታተሉ። አቤላ ይሄንን የቤት ስራ በአካል ወንድማችን እናገኘው ነው እናውረዋለን። ጌታ ይርዳን፣ ጌታ ይዘፍ ይበለን። በጣም ነው የምንወድህ። ደህና ሁንልን። አሜን። እኔ አባት ሰላም እንድልልኝ አውራለሁ፣ ደውላለሁ፣ የሚለኝ እነግራለሁ፣ እንወያያለን። እሺ አቤላ፣ እሺ እኔ አባት ሰላም ሁንልኝ። እሺ እኔ አባት ሰላም እንድልልኝ። እሺ አባት፣ እሺ እሺ አቤላ። ተዘክሬ ተስማን እንዴ ፈልይ አለሽ አለ እንዴት ነህ ኤርሚ? ኧረ ጠፍተሃል። ተው ኤርሚ ይሻላል እንደዚህ እንዴ። ኧረ እኔ እኮ እንዴት ብዬ ቅሬታ ያን ራሱ ላቀር ልደውልልልና ከላይቭ ስሪ መልስ ተኝተህ ሊሆን ይችላል ምናምን እልና ተዋለሁ። አንተ ግን ጣልጣል አድርገኸናል። ኧረ እኔ ከራሴ ጋር እኮ ሞዴሬተር የለሽም ሚሚዬ? የኔ እናት ሚሚዬ፣ አንቺ ሞዴሬተር የለሽም? ኧረ የራሴን አስቼ ነው የምሰጥሽ የኔ እናት። ይሄ የኤርሚ ድምፅ ነው እንዳትሉ፣ አሁን የሰሙት የኤርሚ ድምፅ ነው እንዳትሉ። መድኃኔዓለም ቅዱስ ሚካኤልዬ ኢፌክት መሆን አለበት። ኤርሚ የነካው ኢፌክት አለ ከታች አለሽ ኤርሚ ሰላም አለው። ጠፍተሃል። ኧረ አለው ብሮዬ። ትንሽ በቃ ትንሽ አንዳንድ ነገሮችን ለማስተካከል ነገረው እንዴት እንደምወደው እያለች ነው ሚሚ።
እግዚአብሔር ያክብርልኝ በልልኝ ኤርሚዬ። በተለይ አንተ በጣም የሚገርም ኤርሚ እነግርሃለሁ እያልኩ ስንት ጊዜ አንተ ቤት ያሉ ወንድምቶች እጅግ በጣም የሚገርሙ አሁን እንዲህ ስለሙ እያበላለጥኩ አይደለም፣ እውነቴን ነው የምልህ ኤርሚ። በተለይ አንተ ቤት ያሉ ወንድሞች እና ስፔሻሊ ሞዴሬተሮች ከአንተ ቤት ውስጥ ያለ አንድ ሞዴሬተር የፈረንሳይ ለጋሲዮንን ቲሸርት እውነቴን ነው የምልህ ፈልጉኝ መንገድ ላይ ድንገት ሳልፍ ቴዲ የኤርሚ ሞዴሬተር ነኝ እጅግ በጣም ነው ወድ ብሎ እንዴት ልንገርህ ኤርሚ፣ እውነት እኔ የረሳው እሱ እያስታወሰኝ የፈረንሳይ ለጋሲዮንን ቲሸርት ሰጥቶኛል። እና ኤርሚ በጣም 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 የአንተ ቤተሰቦች ይለያሉ፣ የቁርጥ ቀን ሰዎች ናቸው። ያው ከእኔ ቤት ባይበልጡ ግን ያው ወዳቸዋለሁ። እኛም እንወዳለን። ፈልዬን ያባት ነገርኩልሽ እኮ ሚሚ እግዚአብሔር ያክብርልኝ ነው ያለው አለ። እንደዛ ወንድማችን ምንድን ነው? ምን ተገኝቶ ነው እንደዚህ ያማረብህ? ብሎ ይደፋብኛል ውበቱን። እኔ ምን እንደማደርግ አላይ ወይ እንዴት ነው? ማስቀነሻ ቦታ ታውቃለህ? ብዙ እኮ እኛ በነገራችን ላይ ልደት ምን ሲያወራ ሰሙት መሰለህ? እያንዳንዱ በክርስቶስ ያመነ ሰው በአጠቃላይ ይሄ የዚህ ቅዱስ ቤተክርስቲያን የሆነ ሰው በአጠቃላይ የሆነ በክርስቶስ በማመኑ ብቻ የሚያገኘው የሆነ ሞገስና ጸጋ አለ እና ይህ ነገር እውነት ሳይሆን አይቀርም። ሄዱ አንተ ላይ ያ ነገር ይታያል። ያ እንዴ ፈለገ ቅንድም መቀንደብ ጀመርክ? አረ ስለ መድኃኔዓለም ኧረ እባካችሁን እናንተ ሰዎች ኧረ እባካችሁን። አሁን ልደትን ልቦጭቀው ነበረ። በቃ ሀሳብ እስኪ ሂድበት ፕሊስ። አይ እኔ ልደት ያስቀነሰበት ቦታ ውበቴ ማስቀነስ ፈልጋለሁ። አንዴ ሚስት አለው ብዬ ነው እሱ ችግር የለው። አሁን ይኸውልህ እንደዚህ ያልከው አይደለ? ይሄ መልእክት ይድረሰው አንተን አይደለም የሚናገረው። እልሁን የሚወጣው እኔ ላይ ነው፣ ጉልበቱን የሚወጣው እኔ ላይ ነው። ልደት አባት እና ኤርሚ አትጥፋ ፕሊስ። እውነት ስላየው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል ወንድሜ። አልጠፋም። ሰሞኑን እንደ በፊቱ እንመለሳለን። እኔና ለት ጊዜ ከረዳን እንመለሳለን። እግዚአብሔር ይርዳችሁ በእውነት። እስኪ አይተመለስ ሶሻል ሚዲያ ላይ ባይዘው አኬም ጠፋ፣ እናንተም ብዙ አረላችሁ ነው። ዝም ስትሉ አያችሁ፣ የሚወራው ሞሬ የለም ምኑ የለም። በቃ ነው የሆነ ትንሽ ስራ ስትሰሩ ነው ጫጫታው ምኑ መከሌ እንደዚህ የሚባለው ነገር የሚመጣው። ገባ? ይሄን ኖቲስ ማድረግ አለብህ። ባይዘው ከሚዲያ ስጠፋ ይርቃል። ያው መጥፎ ነገር ቢሆን እኮ መጥፎ ነገር ሁልጊዜ መወራት እስከ መጨረሻ መኬድ አለብህ። ግን ስራ ስትሰራ ጊዜ ይመጣል። ያ ነገር እንትን ማለት የለበትም። እግዚአብሔር በፈቀደው ተመለሱ። በተለይ አኬንም ደግሞ ተመለስ በሉት። እኔ ስልክም የሆነ ጊዜ አያነሳልኝም፣ በቃ መደወልም አቆምኩኝ እና አኬንም ተመለሱ በላቸው። በጣም ይሄ ሚዲያ ላይ ያለው ኢንፍሉዌንስ ቀላል አይደለም። የምትፈጥሩት ነገር የምታደርጉት ነገር እናንተ ዝም ብሎ እንደዚህ አንድ ሁለት የሚባል አይደለም። እኔ ተጽፎልኛል። እኔ አሁን ብዙ እንትን አይደለም ነው፣ ግን በቃ ሰዎች የሚነግሩህን ምናምን ስትሰማ ገብቶሃል አይደል? በጣም ብዙ ሰው አለ አይምሮ የሚበከል ነው። ሰዎች የራሳቸውን ቢዝነስ የሚሰሩበት እዚህ ጥላቻ ውስጥ የሚከቱት ፖለቲካ ውስጥ ከተው አይምሮን የሚያናውዙት ገብቶሃል አይደለ? ለራሳቸው ጥቅም ሲሉ ሰዎችን እንደ ህዝብን ቆሻሻ አይምሯቸው ውስጥ የሚጭኑ ብዙ ሰዎች አሉ እና እዛ ማይንድ ላይ የእግዚአብሔር ቃል መናገር እና ሀሳባቸውን ባይዘዊ እምነታቸው ላይ መጀመሪያ እምነትን የምትጀምረው እኮ ነው ከጥያቄ ነው አይደል? ሰው የራሱን እምነት መጠየቅ ሲጀምር ገብቶሃል አይደል? አይምሮ ቢዚ ይሆናል የራሱን እምነት በመጠየቅ ምንድን ነው የማምነው በማለት ምናምን እና ለዛ ጥያቄ መልስ ለማግኘት ሲጀምር ይሄ አጋንንት የሚሞላበት ነገር በራሱ እንትን ማለት ነገር አለው እና ቀላል አይደለም። ባይዘው የምትሰሩት ስራ ዝም ብሎ ስትሰሩት ላይ ይታወቃችሁ ይችላል እንጂ በጣም እንደዚህ በእንትን የሚተመንም አይደለም እና በደንብ መሰራት አለበት በደንብ ማለት ነው። ያ ኢንፍሉዌንስ ብዙ ቦታ ሲያነቃንቅ ነበረ ግን በቃ አይሮን ነው በጣም ተቀዛቅሷል። አሁን የሶሻል ሚዲያ ላይ እየገቡ አይደለም ልጆቹ ምን ሆኖ እንደሆነ አላውቅም። ይህ የበፊቱ ነገር እንዲሆነ እንደ ትሬንድ ሆኖ የሆነ ሰዓት አሪፍ ሆኖ ደብዘዝ ማለት ነገር አለው ሚዲያው ላይ ያለው ማለት ነው። በርቱልን፣ እግዚአብሔር ይርዳችሁ።
ትክክል ኤርሚ፣ እውነትን ያው የቅርብ ጊዜ ትውስታ ነው። ያው ሁልጊዜ ሶሻል ሚዲያ ላይ የተለያዩ ነገሮች ይኖራሉ፣ ግን እርግጠኛ ሆኜ የምናገረው ነገር የትኛውም የሶሻል ሚዲያ ላይ የሚነሳ ማዕበል እግዚአብሔር ይመስገን በግሮን አያውቅም ከአገልግሎት። ግን አንዳንዴ ያው ኤርሚ አንተም ታውቀዋለህ የሆነ አንዳንድ የግል ጉዳዮች ሲያጋጥሙ ምናምን ሳናስበው ድንገት ከሶሻል ሚዲያ ላይ ድንገት ሳናስበው እንርቃለን እና ለዛ ነው ያው ጊዜር አለ። ያው ሁላችንም እንደውም አንተ አነሳው እንጂ ዛሬ ልክ እንዲህ ስንገናኝ ምናምን እናነሳዋለን። ትንሽ ጠፍተናል፣ እስቲ በደንብ ላይቭ መጀመር አለብን ምናምን እያልን ነው። እስቲ እናወራለን፣ ብቻ እስቲ እንደ በፊቱ እንመለሳለን። ጊዜ ይርዳ፣ እግዚአብሔር ይርዳችሁ። በጣም እግዚአብሔር ይርዳችሁ። በነገሩ እግዚአብሔር ከእናንተ ጋር እንፈልግ። ደስ ብሎኛል ስላገኘው። አውራኝ ደግሞ ትጥፋ እናወራለን እና ደግሞ እንዳትረሳ ያቺ ፋይል አለች እኔ ጋር አንዴ እሱን ፋይል አንተ ምንድን ነው ልክልኬኝ ስትነገር ልክልኬኝ ስትናገር በቴሌግራም ሌላ ኩል ነገር አለ። ያ ሆነ ረሳ። ኧረ እንዴት ረሳዋለሁ? ኤአይ ነው ግን እኔ እዚህ ያው ልጅ አይገባም እዚህ ውስጥ። ኧረ እኔ በምንም ታምር አላወጣም በምንም ኧረ ካህን እኮ ክህነት የተቀበለ እኮ ሚስጥር ለመደበቅ ነው። ኤርሚ ምን ሆና ነው? ኧረ እኔ አላወጣውም። መች እንደያዘው አላውቅም። እናንተ እኔ ገስት ላይ ቁጭ ብዬ አቴ ማለት ነው ኦልሞስት ሙሉ ገብቷል። ኧረ እንዲህ ከዛ እንደነገጥኩኝ ሲልክልኝ እንደዚህ ገብቶ ግማሽ ምናምን ኦልሞስት። አረጋዬ የኔ አባት አመሰግናለሁ። እና ኤርሚ የኔ አባት በጣም የምንወድህ ኑርልን። ከሰሞኑ እውነት እከሰታለሁ፣ እናወራለን። ኧረ ተከሰችልን የኔ አባት በደስታ ወንድሜ። እሺ አባቴ ሰላም ሁኚ። ወንድም አለም ደህና ሁንልኝ አባቴ።